ጨዋታው እዚህ ነው መሃል ፒያሳ አድዋ ሙዚየም ነው የምገኘው። እዚህ የተገኘበት ዋናው ምክንያቴ ደግሞ ለ6 ወራት ሲካሄድ የቆየውና ከ5000 በላይ የሥራ ፈጠራ ክህሎት ያላቸው ወጣቶች የተሳተፉበት 9ኛው ከተማ አቀፍ የሥራ ፈጣሪዎች ውድድር ዛሬ መቋጫውን ያገኛል። ለአሸናፊዎች ዳጎስ ያለ ገንዘብ ሽልማትና እንዲሁም ቁሳቁስ እንደሚበረከትላቸው ሰምተናል። ውድድሩ ምን ይመስላል? አብረን እናያለን። አብራችሁን ቆዩ። እና ይሄን ፕሮግራም ስናዘጋጅ ዋናው ዓላማ ወጣቶች ያላቸውን የፈጠራ አቅም ችሎታ እንዲያወጡ የሰራናቸው ፕሮጀክቶች አንደኛው ሮቦቲክ አርም ሲሆን ሁለተኛው ደግሞ ጃርቪስ የሚባል ሶፍትዌር ነው። እዚህ የመጣው የፈጠራ ስራ ትኩረቱን የሚያደርገው በሳይበር ሴኩሪቲ ወይም ደግሞ በመረብ ደህንነት ላይ ትኩረቱን አድርጎ የሚሰራ ሲሆን ወጣት ላይ መስራት፣ አገር ላይ መስራት ነው፣ ከተማ ላይ መስራት ነው። እጄም የቀረብኩት የፈጠራ ስራ ኮፊ ፕሮሰሲንግ ይባላል። ምንድነው የአጠቃላይ ቡና ማፍያ ማሽን ነው የሚባለው። በጣም አመሰግናለሁ። ክብራለም ደምሴ ይባላል። የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ ምክትል ቢሮ ኃላፊ ነኝ። የወጣቶች ፌስቲቫል ውድድር በየአመቱ እናደርጋለን። አሁን ዘንድሮ የምናደርገው ውድድር ለ9ኛ ጊዜ የምናደርገው የወጣቶች ፌስቲቫል ውድድርና የክረምት ወራት ደግሞ የወጣቶች የክረምት ስራ ማስጀመሪያ ፕሮግራም እያደረገ የምንገኘው። የወጣቶች ፌስቲቫል ሲደረግ በጣም በርካታ ወጣቶች ናቸው የሚሳተፉበት። እንዳየሹ አዳራሹን በጣም ሞልቷል። ውጪ ላይም በጣም በርካታ ወጣቶች አሉበት እና ይሄን ፕሮግራም ስናዘጋጅ ዋናው ዓላማ ወጣቶች ያላቸውን የፈጠራ አቅም ችሎታ እንዲያወጡ በአዲስ አበባ ወጣቶች መካከል የታማማችነትና የወንድማማችነት ስሜት እንዲነግስ በባህላዊም ሆነ በዘመናዊ ዳንሶቻችን ወይ ደግሞ የኪነጥበብ ስራዎቻችን በከተማ አስተዳደር የተሰሩ ስራዎችን ኤክሴል አድርጎ የማውጣት ስራ ዓላማ አድርገን ነው እየሰራ የምንገኘው ማለት ነው። አሰግደው ኃይለ ጊዮርጊስ እባላለሁ። የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ ኃላፊ ነኝ። እንግዲህ የአዲስ አበባ ከተማ ከ67% ወጣት ነው ያለው። ስለዚህ የወጣት ላይ መስራት አገር ላይ መስራት ነው፣ ከተማ ላይ መስራት ነው፣ አጠቃላይ ትውልድ ላይ መስራት ነው፣ የአገር ለውጥ ላይ መስራት ስለሆነ የዛሬው የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ ስብዕና ልማት ለትውልድ በሚል መሪ ቃል ከወጣት ስብዕና ማዕከላት በወረዳ ደረጃ በክፍለ ከተማ ደረጃ ወጣቶች የፈጠራ ስራዎቻቸውን በባህላዊም በዘመናዊ መንገድ የፈጠሯቸውን ፈጠራዎቻቸውንና ልምዶቻቸውን ሲያቀርቡ ሲወዳደሩ ከርመው ዛሬ በማዕከል ደረጃ የማጠቃለያ ፌስቲቫል ነው እያዘጋጀን ያለነው። እንግዲህ የከተማችን አስተዳደር በተለይ ለወጣቱ ይጠቅማሉ ብሎ ያሰባቸውን ስራዎች በጣም በስፋት ሲሰራ ነው የከረመው። ለወጣት ልዩ ትኩረት ተሰጥቶ ነው የተሰራው። አንዱ ትኩረት ተደርጎ የተሰራበት ስራ ብለን የምንወስደው የወጣት ስብዕና ማዕከላት ላይ የተሰራው ስራ ነው። በመጀመሪያ እድል ስለተሰጠኝ አመሰግናለሁ። ስሜ ስሩን ደምሰው ነው። 15 ዓመቴ ነው። ከየካ ክፍለ ከተማ ነው የመጣሁት። የሰራናቸው ፕሮጀክቶች አንደኛው ሮቦቲክ አርም ሲሆን ሁለተኛው ደግሞ ጃርቪስ የሚባል ሶፍትዌር ነው የኤአይ ሶፍትዌር ሲሆን ሶስተኛው ደግሞ ሜዴክስ የሚባል የድሮን ሲስተም ነው። በመጀመሪያ ሮቦቲክ አርም ነው። ሮቦቲክ አርም ምን አይነት ፊቸሮች አሉት? በመጀመሪያ እቃዎችን ግራፕ አድርጎ ማንቀሳቀስ ነው። ስለዚህ በመጀመሪያ በካምፓኒ ደረጃ ነው እኛ ይሄን ነገር ያሰብነው። ስለዚህ ይሄ አሁን በካምፓኒ ደረጃ ስናየው ይሄ ሮቦቲክ አርም ምን አይነት ፊቸሮች አሉት? ነገሮችን ግራፕ ማድረግ ሲሆን የአንድ ካምፓኒ ፕሮዳክቲቪቲ ያሳድግልናል። የአንድ ካምፓኒ ፕሮዳክቲቪቲ እንዴት ነው የሚያሳድገው ስንል አንድ ካምፓኒ ላይ እነዚህ ሮቦቶች ኢምፕሊመንት ካደረግን ሰዎች አሁን ለምሳሌ ስላይደር ካለ ያን ነገር ሙቭ የሚያደርጉ ከሆነ ብቻቸው ሰዎች ይሰላቻሉ። ያን ነገር ደግሞ እኛ ደግሞ ፈተነዋል። ይሄ ሮቦቲክ አርም ኢምፕሊመንት በማድረግ የአንድ ካምፓኒ ፕሮዳክቲቪቲ በ3 እጥፍ አሳድገን የአንድ ሀገርን ደግሞ ጂዲፒ ማሳደግ እንችላለን። ስለዚህ ይሄ ነገር ለሀገር ጠቃሚ ነው ብዬ ስላሰብኩኝ ሰርቻለሁ ማለት ነው። እና ይሄ ሮቦቲክ አርም አውቶማቲክ ነው ማኑዋልም ነው። በማኑዋሉ አፕ ሰርተንለታል። ኤምአይ ታይፕ ኢንቨስተርስ ላይ አፑን ሰርተናል። ሜዴክስ የሚባል ድሮናችን ነው። ይሄ ድሮን የተሰራው ከሁለት ድርጅቶች ወይ ስፖንሰርሺፕ ነው። አንዱ ኢኖቬሽን ከሚባል ቲም ነው። ኢኖቬሽን ማለት እኛ ነን እና ወረዳ 11 ጊዮስ ሴንተር
እነሱም ደግሞ ሰፖርት አድርገውናል። ይሄን ነገር የሰራነው ፕሮቶታይፕ ነው። የተለያዩ ነገሮች ቢጎሉትም ግን ያለውን የምንችለውን ያክል ሰርተናል። እንዲሁም ይሄ ሮቦቲክ አርም ይሄ ድሮን ምን አይነት ፊቸሮች አሉ ስንል ሰዎችን በሽታ እስካን ማድረግ ነው። የሰዎችን በሽታ እስካን ማድረግ ብቻ ሳይሆን ደግሞ ሰዎች ባሉበት ድረስ ሄዶ የሰዎችን በሽታ እስካን አድርጎ በሽታቸውን መናገር ሜዲኬሽናቸውን መናገር ነው። ስለዚህ አሁን ሰዎች ይሄንን ብቻ ሳይሆን ደግሞ ሰዎች ያላቸውን በሽታ እንዴት ማወቅ እንደሚችሉ ኢትዮጵያ ውስጥ ቤታቸው ውስጥ እንዴት ሜዲኬት እንደሚደረጉ እነዛ ነገሮችን ይናገራል ማለት ነው። ስለዚህ ፕሮጀክታችን በአጠቃላይ ይሄን ይመስላል። ስሜ ቴዎድሮስ ታደሰ ይባላል። የመጣሁት ከልደታ ክፍለ ከተማ ወረዳ 5 ነው የመጣሁት። የ9ኛ ክፍል ተማሪ ነኝ። እጄም የቀረብኩት የፈጠራ ስራ ኮፊ ፕሮሰሲንግ ይባላል። ምንድነው የአጠቃላይ የቡና ማፍያ ማሽን ነው የሚባለው። ይሄ የቡና ማፍያ ማሽን ምንድነው ጥሬ ቡናን ከማጠብ አንስቶ እስከ ማፍላት ብሎም ደግሞ አፍልቶ ሲጨርስ ደውሎ በስልካችን እስከ ማሳወቅ ድረስ የሚያደርስ ማሽን ነው። ማሽኑ የፈጀው ከአንድ ወር ከምናምን ቀን ፈጅቶብኛል። ኮኔክሽኖችን የተለያየ ነገሮች እያስተካከል ቋድ ሳረግ ነው ለዛ የሚፈጀው። ግን ቀለል ባሉት አንድ ወር ከ15 ቀን ምናምን ፈጅቷል። ጥሬ እቃዎቹ በእርግጥ ከሰፈር ውስጥም ከቤት ውስጥም እንዲሁም ከአካባቢያችን በጊዜ የምናገኛቸው ቀለል ያሉ ነገሮች ናቸው። የተጠቀምኩባቸው ማቴሪያሎች ደግሞ እዚህ ጋር ማንቆርቆሪያ፣ መፍጫ፣ የቡና ማሽን፣ ቦይለር ምናምን የተጠቀምኩት። እንደምታዩ የቡና ማሽኑ ከቦታ ቦታ ይንቀሳቀሳል። ለተለያየ ቦታ ለካፌ፣ ለሆቴሎች፣ ለኢንዱስትሪዎች ይሄን ተለቅ አድርገንም ደግሞ እንደ ኢንዱስትሪ ማድረግ እንችላለን። ምክንያቱም ቡናን እዚህ ጋር ያጥብልናል። የታጠበውን ቡና ደግሞ ይቆላል፣ ከዛም ይፈጫል፣ ከዛም ያፈላል። አፍልቶም ሲጨርስ ደግሞ ምንድነው ስልክ ሴፍ እናደርግለትና ይደውልልናል፣ ደውሎ ያሳውቀናል ማለት ነው። ስሜ ክርስቲና ጳውሎስ ይባላል። እዚህ የመጣሁት የፈጠራ ስራ ትኩረቱን የሚያደርገው በሳይበር ሴኩሪቲ ወይም ደግሞ በመረብ ደህንነት ላይ ትኩረቱን አድርጎ የሚሰራ ሲሆን ይሄ የሰራውት ፕላትፎርም ምንድነው ጥቅሙ? ለማንኛውም ማህበረሰብ እንደ ሀገር አቀፍ ደረጃ ላለን ከግለሰብ ጀምሮ ስለ ሳይበር ሴኩሪቲ መረጃ የሚሰጥ እንዲሁም ደግሞ የሳይበር ሴኩሪቲ ላይ የሚጠቅሙንን ነገሮች እና ደግሞ እቃዎችን በውስጡ የያዘ ፕላትፎርም ነው ማለት ነው። ስለ ሳይበር ሴኩሪቲ ስልጠና ይሰጣል። ሌቭሎች አሉት በምንገባበት ሰዓት ጀማሪ ከሆንም ቢግነርስ፣ ከዛ ኢንተርሚዲየት መሀል ላይ ያለን፣ ከዛ ደግሞ አድቫንስድ ብለን በሶስት ከፍለን ጆይን እናደርጋለን። ከዛ ደግሞ ከገባን በኋላ ስልጠናዎች ይሰጡናል። ምክንያቱም በአብዛኛው እነዛን ነገሮች እንዴት እንደምንጠቀም ብዙ ሰዎች አያውቁትም። ለዛ ስልጠና ይሰጠናል። በፒዲኤፍ በምን አዘጋጅቼ ስልጠናዎች አሉት። ያንን ስልጠና ከወሰድን በኋላ በተግባር ከፓስወርድ ስትሪንግስ ቼከር ጀምሮ በተግባር እነዛን ነገሮች ቼክ እያደረግን አሁን ለምሳሌ አንድ አካውንት ልንከፍት እንችላለን። እሱ ላይ ምን አይነት አካውንት እንጠቀም ምናምን የሚለው እያንዳንዱን ቼክ እያደረገ ያሳየናል። ሌሎችም ደግሞ በውስጡ ሌሎች አክሰሰሪዎችም አሉ። ፋይል ኢንክሪፕሽን ሲስተም ቅድም ካልኩሽ ጋር በተያያዘ በኮምፒውተራችን ወይም በስልካችን ውስጥ ያለው መረጃ ኢንክሪፕት የምናደርግበትና ራሳችንን አስተምረን ራሳችን ደግሞ የምንጠቀምበት ፕላትፎርም ነው። እንግዲህ በውድድሩ ላይ ከወጣት ስብዕና መገንቢያ ማዕከል ከወረዳ ከክፍለ ከተማ ጀምሮ ተጣርቶ የመጣ የአሸናፊዎች አሸናፊ ውድድር ነው እዚህ የሚደረገው። በዚህ ውስጥ በጣም በርካታ ወጣቶችን እንሸልማለን። በብርም እንሸልማለን፣ በአይነትም እንሸልማለን። በብር የሚሸለሙ ወጣቶች ራሳቸውን በማቴሪያል በመግዛት የራሳቸውን የኪነ ጥበብም የፈጠራም ስራ በደንብ አድርጎ ለማሳደግ የሚረዳቸውን ሽልማት ነው የሚሸልመውና ይሄ ነገር በእነሱ ህይወት ውስጥ ትልቅ ሚና ይጫወታል ብለን እናስባለን። ለነሱ በሀገር ደረጃ ራሳቸውንም ለማሳየትም ፋይናንሻሊም ደግሞ ተጠቃሚ ለመሆን ትልቅ አቅም ይፈጥራል። ከዛ በተጨማሪ ደግሞ እንደ ሰርከሶቹ አይነቶቹ ደግሞ ከሀገርም አልፎ ውጭ ሀገርም ድረስ ሂዶ ችሎታቸውን አቅማቸውን እያወጡ ፋይናንሻሊም እየተጠቀሙ ይገኛሉ ማለት ነው። እንግዲህ በከተማችን ከ114 በላይ የወጣት ስብዕና ማዕከላቶች በሁሉም ወረዳዎች በሚባል ደረጃ ወይም ደግሞ በአብዛኛው ወረዳዎቻችን ላይ ተገንብተው ወጣቶች የተለያዩ አገልግሎቶች እንዲያገኙ የማድረግ ስራ እየሰራን ያለ ነው። ከ18 በላይ አገልግሎቶች በነዛ የስብዕና ማዕከላቶች ላይ ይሰጣል። በተለይ ዘመኑ ደግሞ የዲጂታላይዜሽን የቴክኖሎጂ ዘመን ስለሆነ ወጣቶች አጠቃላይ የኢንተርኔት ተጠቅመው የተለያዩ የቴክኖሎጂ ስራዎችን እንዲጠቀሙ እነሱም ክህሎታቸውን እንዲያወጡ ለሌላው እንዲያስተላልፉ የማድረግ ስራ በጣም በስፋት ነው ሲሰራ የነበረው። ከዛ ባሻገር በሁሉም ስብዕና ማዕከላቶቻችን ላይ ላይብረሪዎች አሉ። ወጣቶች በዲጂታል ብቻ ሳይሆን የተለያዩ ወቅታዊ የሆኑ መጽሐፎችን ወስደው የሚያነቡበት እዛውን ቁጭ ብለው የሚያነቡበት ስራ መስራት ነው እና እነዚህ የስብዕና ማዕከላቶች በጣም ብዙ አገልግሎቶች የሚሰጥባቸው ከመሆኑ ጋር የተነሳ በዋናነት ከጊዜ ወደ ጊዜ እየጨመረ የመጣው ወጣቶች ፈጣሪ እየሆኑ ነው ያሉ። አዳዲስ
በተለይ አካባቢያችን ላይ ያሉ ግብአቶችን በመጠቀም አዳዲስ ነገሮችን የመፍጠር ስራ እየሰሩ ተወዳዳሪ የሆኑ ኢቭን አንዳንዶቹ አዲስ አበባ ላይ ብቻ ሳይሆን ኢትዮጵያ ላይ ብቻ ሳይሆን በሌላ አገር ጭምር መልእክቶቻቸውን ፈጠራዎቻቸውን እያስተላለፉ ተወዳዳሪ የሆኑ መሆኑን በደንብ ያሳየንበት ሁኔታ አለ። እንግዲህ የከተማችን አስተዳደር ወጣቶች ካልባሌ ቦታ ራሳቸውን እንዲያርቁ በተለይ ደግሞ ለታለመለት ዓላማ ብቻ ወጣቱ ጊዜውን እንዲያሳልፍ ለማድረግ የወጣት ስብዕና ማዕከላቶችን በስፋት እየሰራ ነው ያለው። የስፖርት ማዘውተሪያ መሰረተ ልማቶችን በስፋት እየተሰሩ ነው ያሉት። እነዚህ ሁሉ ለወጣቱ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ተጠቃሚነታቸው እንዲረጋገጥና አጠቃላይ ትውልዱ የዛሬዋን አዲስ አበባ የዛሬዋን ኢትዮጵያ ራሱ ገንብቶ ለሚቀጥለው ትውልድ የሚያስተላልፍ እንዲሆን በስብዕና የተገነባ በስነ ምግባር የተገነባ በሰውነት የተገነባ በአእምሮ የተገነባ በቴክኖሎጂ የተገነባ ወጣት ለመፍጠር እየተደረገ ያለው እንቅስቃሴ ከጊዜ ወደ ጊዜ እየጨመረ ነው ያለው። ይህም መድረክ ይሄ ፌስቲቫል የዛ አንዱ ገጽታ ተደርጎ የሚወሰድ ነው ማለት ነው። ከዓመት ዓመቱ እየጨመረ እያደገ የመጣ የወጣቶች ፈጠራዎች የሚታዩበት መድረክ ተደርጎ ነው የሚወሰድ። ስሜ ሳሙኤል ተስፋ ይባላል። የመጣሁት ከጉለሌ ክፍለ ከተማ ወረዳ 4 ቁጥር 2 ወጣት ማዕከል ነው። ዛሬ ለመወዳደር ይዤ የመጣሁት የእርሻ አጥርና የውሃ ማጠጫ ነው። እናም ይህን ለመስራት ያነሳሳኝ በገጠር አካባቢ አጥር የለውም አብዛኛውም እና ከብቶች እየገቡ ማሳውን ይበላሉ እና ያንን በማየት ነው እንትን ያልኩት። ከብቶቹ ማሳውን እንዳይበሉ ይህን ዋየር ተጠቅም ያለው ዋየሩ በሚነካበት ታይም ላይ እዚህ ጋር የሚጮህ አላርም አለ። እሱ በሚጮህበት ሰዓት ከብቶቹ ድምፁን ስለሚረብሻቸው ከዚህ ይርቃሉ። እንደገናም ደግሞ ለእርሻው ባለቤት ለጥቆማ ይጠቁመዋል። ሌላኛው ደግሞ ውሃው እዚህ ጋር ደግሞ ውሃ ያጠጣልናል። ውሃው የሚያጠጣልን ከላይ ባለው ታንከር በስሪንጅ በአውርጄው በዲናሞ በማሽከርከር ውሃውን ያዳርስልናል። ይመራው ወዳጄ ይባላለሁ። ከየካ ክፍለ ከተማ ወረዳ 9 02 አካባቢ ወይም ኮንሰርቬ አካባቢ ነው የስራ ቦታችን ማለት ነው። ስለዚህ ወረዳ 9 ያለው ወጣት ማዕከላችን ላይ የተለያዩ ስራዎችን እየሰራ እንገኛለን ማለት ነው። ለምሳሌ ይህንን የሚመስል ቬንዲንግ ማሽን ነው። ቬንዲንግ ማሽን ማለት ራሱን አውቶማቲካሊ እቃዎችን ከኢንተግሬት ከተደረገላቸው ኦንላይን ፔመንቶች ላይክ ቴሌብር እና ኤምፔሳ እንዲሁም የተለያዩ የባንክ ዲጂታል አማራጮችን በመጠቀም አውቶማቲካሊ በምትከፍሉበት ጊዜ በዚህኛው ስክሪን አለው እናሳያችኋለን። ከዛ ላይ በሚከፈልበት ጊዜ እቃውን ዲስፔንስ እያደረገ ለእናንተ የምትፈልጉትን እቃ ዲስፔንስ እያደረገ ይሰጣችኋል ማለት ነው። ይሄም መጠጦችን፣ ችፕሶችን፣ ለስላሳ መጠጦችን፣ ችፕሶችን እና ሌሎችንም መድኃኒቶችን መሸጥ እና መግዛት የሚችልበት ሁኔታ የተመቻቸለት ነው ማለት ነው። ስለዚህ አውቶማቲካሊ እቃችሁን በሚፈልጉት ሰዓት 24 ሰዓት ለ7 ቀን ኤኒ ታይም ኤኒ ፔመንት ሜካኒዝም ተጠቅማችሁ እቃችሁን መግዛት የሚችሉበት ማሽን ነው። ይሄ ፕሮግራም የሀገር ግንባታን ስናስብ ከወጣቱ ተነጥሎ ምናምን የሚታሰብ እሳቤ አይደለም። ወጣቱ ደግሞ ትልቅ ሚና መጫወት መቻል አለበት። ትናንትና አባቶቻችን ምን ሰሩ፣ ምን ደግሞ ያልሰሩት ነገሮች አሉ፣ እኔ ምን ልስራበት የሚለው ላይ በደንብ ለይቶ መንቀሳቀስ መቻል አለበት። ከሀገር ግንባታም ጀምሮ ስናይ ደግሞ የመሪ ቃሉን ጨምሮ ማየት ይቻላል። ስብዕና ልማት ለትውልድ ነው የሚለው። ስለዚህ ይሄ መሪ ቃል ከሀገር ግንባታ ከእሴት ጋራ ኢትዮጵያ ያላትን የወንድማማችነት የእህትማማችነት ስሜት ከፍ አድርጎ ለማሳየት ያለመ ነውና ትልቅ የሀገር ግንባታ መሰረት ይጥላል ብለን ተስፋ እናደርጋለን። በዚህ ላይም የሚሰራ ቢሮ እንደመሆኑ መጠን በአንድ ጀንበር የሚለወጥ ትውልድ የለም። በተከታታይ እየሰራ እንገኛለን። ይሄ ስራችን በእርግጠኝነት ፍሬ እንደሚያፈራ ባለምኑ እምነት ነኝ፣ ተስፋ አለኝ። ወጣቶቻችን በርቱልን፣ አቅማችሁን አሟጣችሁ ተጠቀሙ። ተስፋ መቁረጥ የሚባል ነገር የለም። ቀጣዩ ጊዜ ከቢሮአችን ጋራ ከከተማ አስተዳደሩ ጋራ እጅግ ብሩህ ጊዜ ለወጣቶች ይጠብቃቸዋልና ይህም ብሩህ ጊዜ ከአስተዳደሩ ጋር ከመንግስት ጋር ተቀራርበው እንዲሰሩ በዚህ አጋጣሚ ጥሪ ማስተላለፍ ፈልጋለሁ። ታንኪ በጣም አመሰግናለሁ። ወጣቱን ማስተላልፈው መልእክት እንግዲህ ይሄ ዘመን የኛ የወጣቶች ዘመን በሀገር ደረጃ ከ60 እስከ 70% ወጣት ነው። በከተማ ደረጃ ቅድም እንዳልኩት ከ60 እስከ 70% ወጣት ነው። ስለዚህ ወጣቱ ተሳተፈ ማለት ወጣቱ ተጠቀመ ማለት ነው። የወጣት ተሳትፎ ለሀገር ግንባታ፣ የወጣት ተሳትፎ ለከተማ ግንባታ ወይም ደግሞ ኢትዮጵያ የሚገባትን እንድታገኝ አዲስ አበባ የሚገባትን ተወዳዳሪነት በተለይ ደግሞ አሁን የተጀመረው ስሉጥ ከተማ ስማርት ከተማ የማድረጉ ጉዳይ የወጣቱ ተሳትፎና ተጠቃሚነትን የሚያረጋግጥ ስለሆነ በከተማችን እየተሰሩ ላሉ አጠቃላይ የኮሪደር ልማት፣ የወንዝ ዳርቻ ልማት፣ ሜጋ ፕሮጀክቶች አጠቃላይ የብልጽግና ተምሳሌ ከተማ ለማድረግ በምናደርገው ጥረት ላይ ከመሳተፍ ባለፈ
ባለቤት መሆንና የመጠበቁ ስራ ከወጣቱ ስለሚጠበቅ እና እነዚህ የተሰሩ የከተማ ገጽታዎች ላይ ወይም የመጡ ለውጦች ላይ ወጣቱ ፈጠራ ስራውን፣ ልምዱን፣ ዕውቀቱን፣ ክህሎቱን እያወጣ የሚያካፍልበት እንዲሆን ከወጣቱ ይጠበቃልና ይሄን አጠናክሮ እንዲቀጥል መልእክት ለማስተላለፍ ነው የምንፈልገው። ከዛ ውጪ እንደዚህ አይነት ፌስቲቫሎች በየአካባቢው ተጠናክረው ይቀጥላሉ። በእነዚህ አይነት ፌስቲቫሎችና በሌሎች በምናዘጋጃቸው ፌስቲቫሎች ላይ ወጣቶች ፈጠራዎቻቸውን፣ አቅሞቻቸውን፣ ልምዶቻቸውን እያወጡ ለሌላው ወጣት ትምህርት እንዲሰጡ፣ ተሞክሯቸውን እንዲያስተላልፉ ኃላፊነት እንዲወስዱ ትልቅ መልእክት ለማስተላለፍ ፈልጋለሁ። ከዛ ባሻገር እነዚህ ፈጠራ እያቀረቡ ያሉ ወጣቶች የከተማው ሕዝብ ልጆች ናቸው። ስለዚህ ማህበረሰቡም የልጆቻቸውን የፈጠራ ውጤቶች እንዲጠቀም፣ እንዲያይ፣ ወጣቱን እንዲያበረታታቸው በዚሁ አጋጣሚ መልእክት ለማስተላለፍ ፈልገው። ከዛ ውጪ የከተማችን አስተዳደር፣ የከተማችን ወጣቶችና ስፖርት የወጣትን በዋናነት የወጣቱን ሁለንተናዊ ተጠቃሚነት ማረጋገጥ ስለሆነ ፈጠራቸው እንዲወጣ ማድረግ ስለሆነ ይህንን ድጋፋችንን አጠናክረን የምንቀጥል መሆኑን በዚሁ አጋጣሚ ለማረጋገጥ እፈልጋለሁ። አመሰግናለሁ። ከ5000 በላይ ወጣቶች የተሳተፉበትና 9ኛው ከተማ አቀፍ የፈጠራ ውድድር ይህን ይመስል ነበረ። አብራችሁን እንደቆያችሁ ባለሙሉ ተስፋ ነን። እኛ ገና በቃን። ሰላም ሁኑልን። ቻው